ቤኪ ለምኞት ፍቅሩን ሊገልጽላት ምኞትን ወደ ውጭ ይዛት እንዲኬድ ዙፋኔንና እንዲሁም ኤልሳን ትዝታን ሳይቀር ወደ ውጭ ውጡልኝና እሷን ማቆያት እኔ ቤት ማዘጋጀት ያለብኝን አዘጋጅቼ ታመጫታለሽ እኔ ስደውልልሽ በማለት ቤኪ ቤቱን እንግዲህ በአበባና በሻማ በወይን ፏና ፈሽ አድርጎታል። ምኞት በሩን ከፍታ ስትገባ ያየችውን ማመን አቅቷት ድንግጥ ብላ ወደ ኋላ አትል ወደፊት ግራ ገብታለች። ይባስ ብላ አብራት የመጣችው ተምኞት ጋር የመጣችው ዙፋኔ በሩን ዘግታባት ጥላት ወጣለች። አይን ላይን እየተያዩ ምን ማለትና ምን ማድረግ እንዳለባት ግራ የገባት ወደ እሱ ጋር አትጠጋ፣ እጆቿ ተሳስረዋ ባፏ አታወራ፣ አንደበቷ መናገር አልቻለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ኪሩት ድራማ ክፍል 29 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ምኞት ለቤኪ መድኃኒት እንደገዛች በዛው ታግታ ብዙ ሰዓቶች ስትወጣ እጅጉና በጣም ተጨንቆ ቤኪ ሲጨነቅና ሲጠበብ ቆይቶ እንግዲህ ከትንሽ ሰዓትና ቆይታ በኋላ አምልጣ ትመጣለች። በጣም ደንግጦና በጣም ሰግቶ ስለነበረም ስልክም ተደውሎ እሷን ለማግኘት አንተን መክፈል ያለብህ መስዋዕት ትከፍላለህ ሲሉትም ነበረ። እሷንም ልክ ወደ ቤት በር ከፍታ ስትገባም በስስት እያቀፈና አይኖቿን እያየ ደህና ነሽ ወይ የኔ ልዕልት ማለቱን ይጀምራል። ግራ የገባት ምኞት እኔ ደህና ነኝ ጋሼ ምንም አታስብ ብላ አረፍ ማለት ከጀመረች በኋላ ውሃ አምጥተውላት ኪሩቤል በዛ በኩል ደግሞ እንዴት እንዳመለጠችውና ታይቻለሁ ወይስ አታየሁም የሚለው እጅጉን ጭንቀት ውስጥ ከቶታል። ትዝታ መጠጥ ስትጠጣ አድራ ነገር ግን ሱባኤ ወይም ቤተክርስቲያን ያደርኩት ብላ ወደ ቤት እያስፋሸገች እየመጣች ነው። ቤቱ በአንድ እግር ቆሞ ስታገኘው ነገሩ ምንድን ነው? ምኞት አመድ መስለሻን ምን ነበር ስትላት ትንሽ ችግር ገጥሟት እንደነበረ ኤልሳ ትነግራታለች። ኪሩቤል ካሁን ስሜን ጠራች እያለ ልቡ 99 ዲግሪ የሚመታው እሷም እንዲህ በማለት ትናገራለች። ራት ቢ ብትባልም ራት መብላት እንደማትፈልግና እንዲሁም ማረፍ እንደምትፈልግ ትነግራቸዋለች። ከዛም ቤኪ ከተረጋጋሽ እስቲ የተፈጠረውን ነገር ንገሪ በማለት ይጠይቃታል። የወጣሽው መድኃኒት እንዳለቀብኝና መድኃኒት እንድገዥልኝ እንደሆነ አውቃለሁ። ከዛ ምን እንደተፈጠረ እስቲ ንገሪ በማለት ይጠይቃታል። መድኃኒት ልገዛልህ እንደወጣሁ አንድ ሰው ከኋላዬ በጣም ጠንከር ያለ እጅ አፌን ያፍነዋል። እኔም ልጮህ ብሞክርም ነገር ግን ከእጆቹ ጥንካሬ መውጣት አልቻልኩም። ከዛም መኪና ውስጥ አስገብቶኝ አይኔን ጨፍኖ አንድ የተዘጋና በጣም የሚያስፈራ ጨለማ ክፍል ውስጥ አሰረኝ። ከዛም ካሰረኝ በኋላ አንድ ነገር ብትናገሪ በጥይት አናትሽን ነው የምበትነው አለኝ። ሽጉጥም ደቅኖብኝ ነበር በማለት መልስ ትሰጣለች። ቤኪ በጣም ተናዶ እንዴት ነው እንደዚህ የሚያደርገው? ሴት ልጅ ላይ ወንድ ከሆነ ለምን እኔኑ ፊት ለፊት አይሞክረኝም በማለት ይበሳጫል። ኪሩቤል እና ሰውየውን አይተሸዋን ወይስ ስትባለም ምኞትም ራሱን ሸፍኖ ስለነበረ የማውቀው ነገር ወይም የማስታውሰው ምንም የለም በማለት መልስ ትሰጣለች። እሱም በቃ አይዞሽ እንግዲህ በማለት ቡርቴ ይህን ስራ ታደርገዋለች ብላ የገመተችውና የጠረጠረችው ስለሆነ ቶሎ በማለት ወይም ወንድሟና ቶሎ በማለት ክፍል ውስጥ ተወስደውና ይህን ነገር እባክህ ብዬህ ነበረ ቡርቴን ለብቻዋ አንልቀቃት እናሳስራት፣ የሰራችው ግፍና መከራ ለስር ያደርሳታን ስለ ወንድሜ ይሄው አይሆንም ብላ ዛሬ ይሄው እጣፋንታችን በየሄድንበት መታገትና የህይወት መስዋዕት መክፈል ሆኗል። ስለዚህ ይህች ልጅ አንድ ነገር ሆና ቢሆን ምን ይውጠን ነበር በማለት ዙፋኔ ጭንቀቷን አይዞሽ እህቴ ተንግዶ ወዳ እንጠነቀቃለን ምንም ነገር አታመጣም በማለት እሷ በጣም ጨካኝና በጣም አውሬ ሴት ከመሆኗ
ማድረግ ያለባትን ሁሉ አድርጋ እሷ ገንዘብ ማግኘት ትፈልጋለች። ደግሞም ከዚህ ቤት አታስወጣኝ በማለት በተደጋጋሚ ለምናኝ ነበር በማለት መልስ ይሰጣታል። ከዛም በቃ ተብሎ ይሄ ሚስጥር ግን አጣርተው እውነቱን እስከሚደርሱበት ድረስ ለማንምና ለምንም ትንፍሽ እንዳትይ ከቶም ጭንቀት ነው በማለት ይመልስላታል። እሱም እሺ ብሎ ወደ ሳሎን ተመልሰው ብዙ እንዳይጠብቋቸው ትዝታ ደግሞ ለምን አንቺ እዚህ መጣሽ በማለት ኤልሳ ላይ ትጮህባታለች። ይሄ የጊዜው ጥያቄ እንደማይሆን ብትነግራትም ነገር ግን ትዝታ ደጋግማ ብትጠይቃት እንግዲህ ወደ እንዳትጠይቂ ምን አገባሽ በማለት ቆሌዋን ትገፋታለች። ከዛም እራት ብትባልም አልበላም ብላ ወደ ምግብ ቤት ምግቡን አስቀምጣ ወደ መኝታ ቤት ትገባለች። መኝታ ቤትም እረፍቷን ካደረገች በኋላ ቤኪ ሳሎን ክፍሉ ተኝት ብሎ በትዝታና በሀሳብ ይመላለስበታል። ባለፈው ሰክሮ ሲያቅፋትና አይኖቿን በአይኖቹ በፍቅር ሲያያትና በፍቅር ስታየው ይመለከታል። ብሎም ዛሬ ደግሞ ጠፍታ ስትነበር የተጨነቀው ጭንቀት የሰራተኛም ሆነ ወይም የጓደኛ ሳይሆን የፍቅር ነበር። መጥፋቷ እኔን የበለጠ ፍቅሬን እውነት እንዳቅ አድርጎኛል። ስለዚህ እያለ በራሱ እያስታወሰና ያሳለፋቸውን ጊዜዎች እያስታወሰ በደስታ እየወረቀ እያለ ዙፋኔ በር አንኳኩታ ትመጣለች። እሷም ምን እንደተፈጠረና ይቺ ፈገግታን እኔን አውቃታለሁ ወንድሜ እኔን ለመሸወድ እንዳትሞክር ስትለው እሱም እኔ ይሆናል ብዬ ባላስብም ወይም ብርቱካን ካደረገችብኝ ነገር ውስጥ አንዱ ይሆናል ብዬ ያላመንኩት ከሷ ሌላ ሴት ልለምድ አልችልም ወይም ያደረሰችብኝ መከራና ግፍ ሴቱን ሁሉ እንዳልወድ አድርጎኛል ብዬ አምን ነበር። ነገርየው ግን ተቃራኒ ሆኖ ይኸው ዛሬ እኔ ፍቅር ላይ ወደኩልሽ በማለት ይነግራታል። እሷም ካሁን ኤልሳን ይላም ብላ በደስታ እየቦረቀች እና እንዴት ነው ማና ስትል ምኞቴን ሳልወዳት አይቀርም ብሎ ቁርጧን ይነግራታል። በጣም ግራ ገብቷት ከዚህ ቀደም ኤልሳ ቤኪን እንደምትወደውና ቤኪን እንደምታፈቅረው ነግራት ነበረ። እሷም ምን ማድረግ እንዳለባት ግራ ገብቷት እንዲሁም ትዝታን በጥፊ ብላት እሷም ክሩቤልም እንግዲህ ከዛ ይዛክልና አረጋጋት ካለው በኋላ ያረጋጋት ቢወስድም ነገር ግን ጥሩ ለመምሰል የሚሞክረው ክሩቤል የቤተሰቦቻቸውን ሆነ የእነሱን ሰላም የሚበጠብጠው ራሱ እንደሆነ ማንም ሰው የማያውቅበትና መሰሪ እንዲሁም ትዝታ ራሷን ስለምትወድ ስላስፈራራት እንጂ የእሱን ማንነትና እንዲሁም ለነሱ የሆነ ነገር ፈልጎ እንደመጣ የምታውቀው ስትሆን እሷም ምንም መናገርም አልቻለችም። ከዛም ዙፋኔ ምን ማድረግ እንዳለባት ግራ ገብቷ ሳሎን መጣ። እሷም ጓደኛዋ እንዴት አድርጌ ፍቅሬን ልግለጽለት በማለት እጅጉን ተጨንቃ ነበር። ነገር ግን ዙፋኔ እውነቱን መናገር ስላለባትና ማወቅ ስላለባት አንድ ነገር ልነግርሽ ነበር ትላለች። እሷም ምንድነው ስትላ ቤኪ ምኞቴን ሳይወዳት አይቀርም ስትል ኤልሳ የሰማችውን ነገር መስማት አቅቷት መቋቋም አቅቷት ሰማይና ምድር ተደፍታባታለች። ከዛም እየሮጠች ወደ ውጭ ስትወጣ ትዝታ ያወሩትን ሁሉ ትሰማለች። እሷም አሳልፊ ስትላት አላሳልፍም ስትላት አንገቷን ግድግዳ ላይ ታጠብቅና ተንግዶ ወደ ማታሳልፊ ከሆነ በመልካም ሳይሆን በዚህኛው ቋንቋ እናግርሻለሁ በማለት ጥላት ትሄዳለች። ከዛም ትንሽ ቆይታም ወንድሟ ይዛት እንድትወጣና እንዲሁም ብቻውን ቤት ውስጥ እነሱ ራት እንዲበሉና ጥሩ የፍቅር ጊዜ እንዲያሳልፉ እንድትወጣ ያጠይቃታል። ኪችንም ሄዶ ለምንድነው ስራ የምትሰሪው ለምን እረፍት አታደርጊም ሲላት እሷም ችግር እንደሌለውና እንዲሁም የድካም ስሜት እንዳልተሰማት ትነግረውም። ከዛም ወደ ጆሮዋ ነይ ጠጋ በይ ሲላት እሷም አይኖቹም በአይኗ ማየት ከብዷት አይኗን ትጨፍናለች። ከዛም ማታ የሚያወራሽ ነገር አለ ሲላትም እሷም ምን ይሆናል በማለት በጭንቀትና በስጋት ብዙ ከቆየች በኋላ እሺ ብላ ማታ እንግዲህ ሁሉም እንደታሰበው ወጥተው አበባ አበትኖ ቤቱን በወይንና በሻማ አሸብርቆ ቤኪ የፍቅር ጥያቄውን ለመጠየቅ ጉልበቱን ተንበርክኮ ታገቢኛለሽ ወይ ለማለት ዛሬ ዙፋኔ ስር ወድቋል።
ፋኔ ፍቅሩን ትቀበለዋለች ወይስ አትቀበለውም? ኤልሳስ እንዴት ትሆናለች የሚለውን ቀጣይ